ይህንን ቁርአን ብናወርደው ኖሮ ማለትም እኛ ዘንዳ ያለው ቁርአን እናንተ ውስጥ ያለው ሱረቱል ፋቲሃ እናንተ ውስጥ ያለው ሱረቱል ከውሰር ለው አንዘልና هذا القرآن ይህንን ቁርአን ብናወርደው ኖሮ على جبل በተራራ ላይ ለራአይተሁ ያ ሙሐመድ አለይሂ ሰላቱ ወሰላም ትመለከተው ነበር ታየው ነበር ይላቸዋል። ለራአይተሁ ኻሺአተን ተራራ በፍራቻ ተውጦ ትመለከተው ነበር። እንዴት ቁርአን እየቀራችሁ ቁርአንን አንዳንዴ ለዘመናት እያጠናችሁ እንዴት ቁርአን ልቦናችሁ ላይ ተጽዕኖ መፍጠር አልቻለም? የናንተ ልብ ከተራራ በምን ይለያል? እንዴት ተራራ ከናንተ የተሻለ ሊሆን ይችላል? ቁርአን ተራራ ላይ እንኳን ተጽዕኖ ማሳደር የሚችል በእናንተ ልቦና ውስጥ እንዴት ስሜታዊ ያደርጋችሁ? ይሄ ምሳሌ ደርቡል አምሳል ልብ ላለው ሰው ልቡን ይመታዋል፣ አቅል ላለው ሰው አቅሉን ይመታዋል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂር ረህማኒር ረሂም ولا حول ولا قوة إلا بالله العظيم اللهم صل وسلم وبارك على سيدنا وقدوتنا وحبيبنا ونور أعيننا صلوات ربي وتسليماته عليه. قال الله تبارك وتعالى في كتابه العظيم بعد أن نقول بسم الله الرحمن الرحيم لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله وتلك الأمثال نضربها للناس لعلهم يتفكرون. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم آمين. السلام عليكم ورحمة الله وبركاته. هذا القرآن ቁርአን ይላል ርዕሴ። ሱረቱል ሐሽር ምዕራፍ 59 ቁጥር 21 ላይ ያለውን አያ መግቢያ አድርገን ጥቂት ስለ ቁርአን እንነጋገራለን። ከሌሎች ፕሮግራሞች የቁርአን ፕሮግራም በጣም ከባድ የሚያደርገው ነገር አንድ አያ ሁለት አያ አስታውሳለሁ ስትሉ ከሚሰጣችሁ ደቂቃ አንፃር በቂ አይሆንም። ነገር ግን ኢንሻአላህ አላህ በረካ ያደርግበት የተወሰኑ አያቶችን ስለ ቁርአን ከሱረቱል ሐሽር እንነጋገራለን። ቁርአን ውስጥ ስለ ቁርአን የሚያወሩ አስደናቂ አያቶች መካከል አንዱ ሱረቱል ሐሽር ውስጥ ያለው 21ኛው አያ ነው። መግቢያ ላይ የቀራሁት ሃይፖቴቲካል ቶት የሚባል ነገር አለ። ሃይፖቴቲካል ቶት ማለት it's a kind of a thought ሐሳብ ነው፣ ግን ይህ ሐሳብ ተግባራዊ አልሆነም፣ አልተከሰተም፣ ግን ተከስቷል ብላችሁ አስቡት እንደማለት ነው። በእንግሊዘኛ ቋንቋ ኮንዲሽናል ቴንስ የምንለው ነገር አለ። በአረበኛ ለው ተብሎ ይጠራል። ለው አንዘልና ይላል አላህ። አልሆነም ግን ሆኗል ብላችሁ አስቡት ይላል አላህ። ኢማጂኔሽን ወርልድ ውስጥ ገብታችሁ አርቃችሁ ለማስተንተን ለማስተዋል ሞክሩ ይላል አላህ። ለው አንዘልና هذا القرآن سبحان الله لم يقل لو أنزلنا القرآن قرآن بنا وردو نورو إلما الله قرآن بنا وردو نورو سايون يهنن قرآن بنا وردو نورو مالتم إنيا زندالو قرآن እናንተ ውስጥ ያለው ሱረቱል ፋቲሃ እናንተ ውስጥ ያለው ሱረቱል ከውሰር ለው አንዘልና هذا القرآن ይህንን ቁርአን ብናወርደው ኖሮ على جبل በተራራ ላይ ለራአይተሁ ያ ሙሐመድ አለይሂ ሰላቱ ወሰላም ትመለከተው ነበር ታየው ነበር ይላቸዋል። ለራአይተሁ ኻሺአተን ተራራ በፍራቻ ተውጦ ትመለከተው ነበር። ኻሺአተን በፍራቻ ለው አንዘልና هذا القرآن ይህንን ቁርአን ብናወርደው ኖሮ በተራራ ላይ ሲባል አንድ ተራራ የምታስቡ ከሆነ ስህተት ነው። አላ ጀበሊን ቢማና ጅንስ ጀበል ተራሮች የተባሉ በአጠቃላይ ምድር ላይ ያሉ ተራሮች
እነዚህ ሁሉ ተራሮች አንድ ቦታ ላይ ቢሰበሰቡና ቁርአን ቢወርድባቸው ኖሮ ተራራ ልክ ልብ እንዳለው አድርጎ አላህ ተራራ ኹሹ ይኖረው ነበር አለ። ከክብር ጋር ከማላክ ጋር የተቀላቀለ የሆነ ፍራቻ ተራራ ለጌታ ለአላህ ካለው በክብር የተሞላ ፍራቻ ቁርአን ተራሮች ላይ ቢወርድ ኖሮ በፍራቻ ተውጦ ትመለከተው ነበር ይላል አላህ። በፍራቻ ይዋጥ ነበር። ልብ ሱብሃንአላህ ተራሮች ልብ እንዳላቸው አድርጎ ነው አላህ የሚሰለው። በልቡ ላይ ተራራ ልክ ልብ እንዳለው አድርጎ አላህ ስሎ በልቡ ላይ ኹሹ ይፈጠር ነበር አለ ተራራ። በነገራችን ላይ ስለ ተራራ አንድ ነገር አንርሳ። mountains are the symbol of strength። የጥንካሬ ተምሳሌት ምንድነው ከተባለ ተራራ ነው። ተራራ የጥንካሬ ምሳሌ ነው። አላህ ምድርን ቆንጥጦ የያዘው ተራራ ነው ይለናል። ጅባል ረዋሲ ነው አንተ ሚደ ቢኩም ሱረቱል ሉቅማን ላይ እንደሚነግረን ምድር እንዳታረገርግ ጂኦሎጂ ስናጠና ስለ ከርሰ ምድር አሁን የምናየው ተራራ 3 እጥፍ ነው በውስጥ ያለው። አሁን የምናየው ተራራ እኛ ከላይ በምድር ገጽታ ላይ 3 እጥፍ ከስር አለ ብሎ ይነግረናል ጂኦሎጂ። አላህ ምድርን ቆንጥጦ ያዘውን ተራራ ምድር ሼክ እንዳታደርግ ቆንጥጦ ያዘውን ተራራ ልብ እንዳለው በፍራቻ ተውጦ ታየዋለ። አካሉ ደግሞ ሙተሰዲአት አካሉ እንኩትኩት ብሎ ይረግፍ ነበር ይላል። በተራራ ላይ ቁርአን 2 አይነት ተጽዕኖ ያደርጋል። በተራራ ልብ ላይ ኹሹ ይፈጥራል። በተራራ አካል ላይ ሙተሰዲዕ እንዲሆን እንዲበታተን ያደርገው ነበር ቁርአን በተራራ ላይ ቢወርድ። አላህ ምን ሊነግረን ነው በዚህ አያት ውስጥ? 2 ነገሮች። የመጀመሪያ አንደኛ ቁርአን ተራሮች እንኳን ቢወርድባቸው ስሜት ይሰጣቸው ነበር። ኹሹ እንዲኖራቸው የማድረግ አቅም አለው። እንዴት ቁርአን እየቀራችሁ ቁርአንን አንዳንዴ ለዘመናት እያጠናችሁ እንዴት ቁርአን ልቦናችሁ ላይ ተጽዕኖ መፍጠር አልቻለም? የናንተ ልብ ከተራራ በምን ይለያል? እንዴት ተራራ ከናንተ የተሻለ ሊሆን ይችላል? ቁርአን ተራራ ላይ እንኳን ተጽዕኖ ማሳደር የሚችል በእናንተ ልቦና ውስጥ እንዴት ስሜታዊ ያደርጋችሁም? እንዴት ከውስጥ በርብሮ አያስለቀሳችሁም? ኹሹዕ መስደሩል ኹሹዕ ወመስደሩ ተቅዋ መስደሩል ኢማን የኢማን ማዕከል የተቅዋ ማዕከል የኹሹዕ ማዕከል ፋፋቴው የሚፈሰው ከዚህ መጽሐፍ ሆኖ ተራራ እንኳን ቢወርድበት ኹሹዕ ይኖረዋል። ፈማ ባሉክ እናንተ እንዴት ናችሁ ነው። ሁለተኛ በተራራ ላይ ቁርአንን ብናወርድ ተራራ መሸከም አይችልም ነው ያለን። ሙተሰዲዕን ነው የሚለው አይደል እንዴ? ነገር ግን የአላህ መልእክተኛ አለይሂ ሰላቱ ወሰላም ምን ያህል የጠራ ሩህ ቢኖራቸው ነው? እንዴት ያለው ውብ ንጹህ ልቦና ቢኖራቸው ነው? አላህ ተራሮች ሁሉ በምድር ላይ ያሉ መሸከም የማይችሉትን ቁርአን የሳቸውን ልቦና ማረፊያ እንዲሆን አድርጎ መምረጡ ምን ያህል የጠራ ሩህ ቢኖራቸው ነው? ሰለዋቱ ረቢ ወተስሊማቱሁ ዐለይሂ። አላህ ራሱ ሲመሰክር ሱረቱል ሙዘሚል ምዕራፍ 73 ቁጥር 5 ላይ እኛ ይላል አላህ ሰኑልቂ ዐለይከ ባንተ ላይ እኮ እንጥላለን። ለም የቁል ሰኑንዚሉ ዐለይከ ባንተ ላይ እናወርዳለን አይደለም። ላ ሰኑልቂ አልቃ ዩልቂ ፓወርፉሊ አንድ ነገር በኃይል ብርቱ መጣል ነው፣ ማውረድ አይደለም፣ እንጥላለን ነው የሚለው። ሰኑልቂ ዐለይከ ቀውለን ሰቂላ a heavy word በጣም ከባድ ቃልን ማለትም የቁርአን አያቶችን ባንተ ላይ እንጥላለን። በነብዩ ሰለላሁ ዐለይሂ ወሰለም ልቦና ላይ የተጣለው ከባድ ቃል ማለትም ቁርአን ተራሮች እንኳን አይችሉትም አለ አላህ። ሱብሃንአላህ ለው አንዘልና هذا القرآن على جبل لرأيته خاشعا متصدعا من خشية الله وتلك الأمثال نضربها للناس። ቁርአን ውስጥ በጣም ከምወደው ብዙዎቻችን በደንብ ካልተረዳነው ሐሳብ መካከል አንዱ ይሄ ነው። ضربul امثال ቁርአን ውስጥ striking examples ምሳሌ አላህ ይሰጣል። ضربul امثال وتلك الامثال نضربها للناس ምሳሌዎችን እንደዚህ አድርገን ለሰዎች መጀመሪያ በተሳሳተ ትርጓሜ ተርጉመው ለሰዎች ምሳሌዎችን እንዲያደርገን እንሰጣለን ይላል።
وتلك الأمثال نضربها للناس ነገር ግን نضربها ማለት እንሰጣለን ማለት ነው ضرب ማለት አይደለም ضرب يضرب في اللغة العربية መምታት ነው ለሰዎች ምሳሌን እንዲያደርገን እንመታለን ይላል አላህ ምን ማለት ነው ضرب الأمثال it's a very strange expression ነው ለየት ያለ አገላለጽ ነው አላህ ምን ይላል የቁርአን ውስጥ ያሉ አያቶችን ضرب الأمثال ብሎ ይጠራቸዋል የሚመቱ ምሳሌዎች ይላቸዋል ምን እንደሚመቱት ቁርአን ውስጥ ያሉ ምሳሌዎች በአጠቃላይ የሰዎችን ልቦና የሰዎችን አእምሮ መምታት የሚችሉ ናቸው ሐሳቦቹ አሁን የእውነት ልብ ያለው ሰው ለው አንዘልና هذا القرآن على جبل لرأيته خاشعا متصدعا من خشية الله هذا ይሄ ምሳሌ ضرب الأمثال ልብ ላለው ሰው ልቡን ይመታዋል አቅል ላለው ሰው አቅሉን ይመታዋል it targets your mind it targets your heart አእምሮን የሚመታ ሐሳብ ልብን የሚመታ ሐሳብ ምን ማለት መሰለ አእምሮን ሲመታ ነቃ ያደርጋል you're going to be deep thinker ጥልቅ ሐሳብ ይሞት ጀምራል ልብን ሲመታ you're going to be a very deep spiritual person ጥልቅ የሆነ መንፈሳዊ ሰው ትሆናለህ ኹሹ ትላበሳለህ ልብን አእምሮን የሚመታ ምሳሌ ነው ለማን ነው ግን ይሄ ምሳሌው በቁርአን ላመኑ لا اله الا الله محمد رسول الله ቁርአን ያላህ ቃል ነው ብለው ለተቀበሉ ለሙእሚኖች ነው አይደለም ለነሱ ብቻ ነው አይደለም እና وتلك الامثال نضربها للناس لعلهم يتفكرون ምሳሌን እንዲያርገን እንመታለን ልብን የሚመታ አእምሮን የሚመታ ምሳሌን እንሰጣለን ለሰው ልጆች ሁሉ للناس القرآن جاء يخاطب الإنسان قرآن يمتاو سون ليناغر ነው ለሰው ነው ይላል አላህ ለሰው ኩሉ ወሽረቡ ወላ ትስሪፉ አንበሳን አይመለከተው ብሉ ጠጡ አታባቱ እኔ እናንተ ነው የሚመለከተው للناس ለሰው ዘር ለሰው ልጅ شهر رمضان الذي أنزل فيه القرآن هدى للناس ሰው ተራሮች ሁሉ መሸከም የማይችሉትን ቃል የተሰጠው ለሰው ነው እንዲኖር የተፈለገው ሰው ነው ልቡን እንዲመታው አእምሮን እንዲመታው የተፈለገው ለሰው ነው ዘር ቀለም ቋንቋ ለአረቦች ነው አይልም ለነ እከሌ ነው ሰው ዘር ቀለም ቋንቋ ጾታውን ሃይማኖትን ሳይለይ ሁሉንም وتلك الامثال نضربها للناس لعلهم يتفكرون الله እንዲያስተነትኑን እንዲያስቡ القرآن ወደ ጥልቅ ማሰብን የሚጣራ መጽሐፍ ነው በሚያሳዝን ሁኔታ የኛ ከቁርአን ጋር ያለን ግንኙነት ቲላዋ ላይ ብቻ መሰረት ያደረገ ነው ቁርአን ምን ይላል ብለን አናስብም ቁርአን ግን እንዲያስተነትኑ ነው ምሳሌዎቹ ላይ ጥልቅ ዲፕ ቲንኪንግ ይኖራቸው ይላል ከዛ የሚመጡት አያቶች ጊዜ አይበቃም ግን ነካ አድርጌላችሁ ብቻ አልፋለሁ የሚደንቁ ሐሳቦች ይመጣሉ ከዚህ በኋላ ያሉ አያቶች هو الله الذي لا اله الا هو عالم الغيب والشهاده هو الرحمن الرحيم ስለማን ነው የሚያወራው ቀጥሎ ያለው አያቶች ብዬ ብጠይቃችሁ ሁላችሁም ስለ አላህ ቀጥሎ ያለውን هو الله الذي لا اله الا هو الملك القدوس السلام المؤمن المهيمن العزيز الجبار متكبر سبحان الله عما يشركون ስለማን ነው የሚያወራው ስለ አላህ ቆይ ረጋን በል ቆይ መላእላቃ ምን አገናኘው ቅድም ነበር የተባለው لو انزلنا هذا القرآن على ስለ ቁርአን ነበር الحديث عن القرآن ስለ ቁርአን ነበር ሲነገረን የነበረው 21ኛው አያ 22ኛው አያ ላይ ስንመጣ ስለ አላህ ሲፋ ይነግረናል كأنه الآيات የሚመጡት አያቶች የሚሉት ምን መሰለ تعرف بالله ربنا جل وعلا يعرف نفسه ጌታ አላህ ራሱን ያስተዋውቃል የኔ ጥያቄ አላህ ራሱን የሚያስተዋውቅበት ምክንያቱ ምንድነው እነዚህን አያቶች ዛሬ ይዛችሁልኝ ከሄዳችሁ ትልቅ ስራ ሰርቻለሁ እንቅልፌን አጥቼ ምን አቃለው ሁላችሁም አልተኛችሁም የኔ ለየት የሚያደርገው አላቅም የናንተን አላቅም ረመዳን በህይወት ዘመኔ ሁሉ ስጾም የምተኛው ጧት 2 ሰዓት ነው ምን ታረጋለህ ብላችሁ እንዳትጠይቁኝ አያገባችሁ እና አሁን እኔ ያወራለሁት በእንቅልፍ ልቤ ነው በእንቅልፍ ልቦ ነው ይሄንን ሐሳብ ማውራት በጣም ከባድ ነው
2 ሰዓት 24 ሰዓት ውስጥ 2 ሰዓት ብቻ ነው የተኛሁት። ለማንኛውም አሁን ልላችሁ ፈልገው ይሄን ይዛችሁልኝ ቤት ከሄዳችሁ በቃ ትልቅ ስራ ሰርቻለሁ። እነዚህን አያቶች ለማንኛውም ሰው በሄዳችሁ ብትጠይቁት እነዚህ አያቶች የሚያወሩት የአላህ ሲፋ ነው፣ ስለ አላህ ባህሪያቶች ነው፣ አላህ ራሱን እያስተዋወቀ ነው ይላችኋል። ልክ ነው፣ እደግመዋለሁ፣ ልክ ነው። ስለ ተውሂድ ነው ይላችኋል፣ እደግመዋለሁ፣ ልክ ነው። ግን ይገርማሃል፣ ይደንቀሃል፣ ከዚህ የራቀ ነው። ከዚህ የራቀ ነገር ነው ያለው። ምን መሰለ? ለው አንዘልና ሃዘል ቁርአን፣ እኛ ይሄንን ቁርአን ብናወርደው ማን ነው እኛ እያለ የሚናገሩ? ተራሮች ኹሹ ይኖራቸው ነበር። ተራሮች የሚፈሩት ማን ነው? እሱ ተዓል እነግርሃለሁና ለው አንዘልና ሃዘል ቁርአን፣ ይሄንን ቁርአን ማን እንዳወረደ ታውቃለህ? ሁወ አላህ ነው። الذي يتصف بكل الكمال والجمال والعظمة الله እርሱን ያወረደው። من أنزل القرآن قرآن من يوردو كأنه سائل يسأل طياك يطيقال من قرآن يوردو الذي لا إله إلا هو ከሱ በስተቀር በእውነት የሚመለክ አምላክ የሌለ እርሱ ነው ያወረደው። كأنه سائل يسأل من أنزل هذا القرآن جواب عالم الغيب والشهادة የሚታየውንም የማይታየውንም ስውሩንም ግልጡንም የሚያውቀው እሱ ነው ያወረደው። يا أخي الكريم اسمع هذا الكلام، اسمعوني هذا الكلام، كتاب مصدره من عالم الغيب والشهادة. كيف سيكون كتاب كالله يمتع مصاف سورونم ግልጡንም ከሚያውቀው አላህ የሚወረደ መጽሐፍ በውስጡ ያለውን ዕውቀት ግን አስበዋል። አንዘለሁ ዓሊሙል ገይቢ ወሸሃዳ ሱረቱል ሁድ ላይ አንዘለሁ ቢዕልሚ በእውቀቱን ያወረደው ይላል። ያላን ዕውቀት ግን አስባችሁታል? እዚህ ቁርአን ውስጥ ያለውን ግን ዕውቀት አስባችሁታል? ዓሊሙል ገይቢ ወሸሃዳ هو الرحمن الرحيم كأنه سائل يسأل من أنزل القرآن الرحمن الرحيم كسورة التوبة بستكر قرآن هلاتشن مجبع سنجمر من بلا نجمر لنا بسم الله الرحمن الرحيم كذي كونه الرحمن الرحيم يورده كتاب مصدره من الرحمن الرحيم بسم الله الرحمن الرحيم حميم تنزيل فخم عظيم من الرحمن الرحيم زيست يالون قرآن است يالون الرحمة جنا سبوا جاء من الرحمن الرحيم. للأسف ما رأينا الرحمة من القرآن كقرآنهم رحمة ونما لا ينونم لليلوش ما لا استلالفنون تراش قرآن نيزان سنبالنا منو لو من نادر. I'm sorry أزنا لو بتا طياكي طيق الله من نو قرآن يورجو هو الله الذي لا إله إلا هو. كوي لمن يدقمون قدمكو هو الله الذي لا إله إلا هو بلونال أهونم دقمو هو الله الذي لا إله إلا هو. قتلو الملك القدوس السلام يالا لمتانو لمن اندزي يهونم هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم الملك القدوس. ለምን ደገመው هو الله الذي لا اله الا هو ሚለው? ሁለት ምክንያቶች አሉ። አንደኛው ቁርአን ውስጥ አላህ አንዳንድ ሐሳቦችን በተደጋጋሚ ይነግረናል። በተለይ የተውሂድ ጉዳይ ስለ አንድነቱ። ለምን መሰላችሁ? ሐሳቦቹ ሲደጋገሙ በተለያየ አይነት አቅጣጫ አእምሮአችን ውስጥ ስለ ንቦናችን ውስጥ it immerses in our psychology ሳይኮሎጂናችን ውስጥ ገብቶ ይቀመጣል። هو الله الذي ይቀመጣል። አላህ አንድ ነው የሚለው ሐሳብ ሲደጋገም ውስጥ ይቀመጣል። አንድ እሱ ነው። ሁለተኛውና ረቂቅ ነገሩ በደንብ ብላችሁ አስቡ። እንዲህ ቢሆን هو الرحمن الرحيم الملك القدوس كلام ممكن لا يستقيم ልንል እንችላለን፣ ግን ጀማሉን ውበቱን ያጣል። ውበቱን የሚያጣው እንዴት መሰለ? هو الرحمن الرحيم ካልኩ በኋላ الملك أمين الملك فيه جبروت على وسطه فيه عزة ممكن يعذب. سلازي الرحمن الرحيم قال الملك أبراهيم
ፋቲሃስ ብትለኝ ፋቲሃማ ማሊክ የውምዲን ነው። የውምዲን ነው የሚነግረህ። አርራህማን አርራሂም ከማሊክ የውምዲን የውምዲን ነው። እዚህ ግን ተመልከት አርራህማን አርራሂም ካለ በኋላ አልመሊክ አላለም። አብሮ ስለማይሄድ እንደገና ጁምላ ጀዲዳ ጀመረ። ሊከየብና አለይሃ ሁወ አላሁ አለዚ ላ ኢላሃ ኢላ ሁ እንደገና አዲስ አድርጎ ጀመረው አልመሊክ። እኔ የምላችሁ ውዶች ማን ነው ቁርአንን ያወረደው ታውቃላችሁ? አልመሊክ الذي يملك ما في السماوات وما في الأرض الملك أنزل الكتاب الملك القدوس الملك إن القدوس أبرو يهدالو هو الرحمن الرحيم أبرو يهدالو عالم الغيب والشهادة أبرو يهدالو ملك إن القدوس إنديت أبرو إنديت تملكت من يورد القرآن الملك كذاس من أنزل القرآن القدوس القدوس يوردو الله القدوس الطاهر مصدر التزكية هذا الكتاب يقول لك يتزكية يمنصات ما أكلوا قرآن يمنصات ما أكلون يتزكية ما أكلون قرآن كلا درجة تزكية يجينيم لمن القدوس لو ردوا ويزكيهم يميلوا آيات وتشميجنيو كذان أسباب شوتال إنه قرآن ستكفتو هذا الكتاب أنزله الملك القدوس الملكنا القدوس أبرم يدولم مسلاج ممكن الملك في الدنيا يطغى على الناس ويتجبر على الناس بمدر لا يلا نقص سولا يبلا دمبر لي ألف شلال لكن ربنا جل وعلا هو الملك في نفس الوقت هو القدوس نقصنا كنرسو قدوسنا ما ننمي على مكانات آيازبم ንግስና ውስጥ ቅድስና ነው ያለው ንግስና ውስጥ ቅድስና ነው ያለው ነው ያልኩ እየሰማኝ ነው there is not going to be in human history በሰው ልጅ የህይወት ታሪክ ውስጥ ንግስና ሆኖ ቅድስና ያለው የለም አልመሊክ القدوس ከዛስ السلام المؤمن አብረው ይሄዳሉ አየ السلام المؤمن الله السلام ነው مصدر السلام في الحياة በህይወት ውስጥ የሰላም ማዕከል የት ነው ካልክ ፋፋቴው ቁርአን ነው ቁርአን ጋር ከመጣ ሰላም ታገኛለህ ለምን አንዘለሁ አሰላም የሆነው የሰላም ሁሉ ምንጭ ሆኖ አላህ ነው ያወረደው ቀጥሎስ አልሙእሚኑ አለን ለአማኞች ለባሮቹ ሰላምን ሰጪ የሆነው ነው አላህ ያወረደው ቁርአን ካኖ ሳይል የሰል ምን አንዘለ القرآن المهيمن ሙሃይሚን የሆነው አልሐፊዝ ጠባቂ የሆነው ፍጥረትን የሚጠብቅ መጠበቂያ የሆነ ኪታብን አወረደ መልእክተኛውን ምን አላቸው ካፍ ላይ ሱረቱል ካፍ ወትሉ ማ ኡሂየ ኢለይከ ሚን ኪታቢ ረቢክ ላ ሙበድለ ሊከሊማቲሂ ወለን ተጂደ ሚን ዱኒሂ ሙልተሃዳ የወረደውን መለኮታዊ መገለጥ አንብብ ካላቸው በኋላ ከዚህ መለኮታዊ መገለጥ ቁርአን ውጪ ላንተ ምንም ፕሮቴክሽን የለም መጠበቂያ የለህም አእምሮህን የምትጠብቀው ልብህን የምትጠብቀው ማንነትህን የምትጠብቀው በዚህ መለኮታዊ መገለጥ ነው ለምን አንዘለሁ አልሙሃይሚን አልሐፊዝ ጠባቂ ሆኖ አላህ ስላወረደው ታዲያ ፍጥረቱን ሁሉ የመጠበቅ አቅሙ ከየት ነው የመጣው ላንሁ ሁወል አዚዝ عزيز ስለሆነ ነው አላህ አልዓዚዝ ነው من انزل القرآن العزيز ነው ቁርአንን ያወረደው له عزة authoritative God ባለ ሙሉ ስልጣን የሆነው አላህ እሱ ነው ሰው በመድር ላይ ሲኖር ዒዛ ከፈለገ ክብር ከፈለገ አልዓዚዝ ያወረደውን ቁርአን ማጥናት ነው ያለበት لا يوجد العزة بدون قرآن كقرآن وجه هونو كبر يلم لقد أنزلنا إليكم الكتاب فيه ذكركم بما عزتكم أفلا تعقلون ሙሉ ክብር የሚሰጣችሁን በውስጣችሁ ክብራችሁ የሚገለጥበትን የናንተ ክብር በዚህ መጽሐፍ ውስጥ ነው ያለው ለምንድነው ግን ማታስቡት ይላል አላህ ለማንኛውም ማጠቃለያ ሐሳብ العزيز ነው ያወረደው ስለዚህ ዒዛ ያለው በዚህ መጽሐፍ ውስጥ ነው من انزل القرآن الجبار ጀበሩት የሆነ አልጀባር ጀበሩቱ ከየት ነው የመጣው ካልን ምክንያቱም እሱ አዚዝ ስለሆነ አዚዝነቱ ጀበሩቱን ያመጣል ጀበሩቱነቱ ደግሞ ምኑን ያመጣል المتكبر له وله الكبرياء في السماوات
ወልአርድ ወለሁ ልኪብርያኡ ፊ ሰማዋት ወልአርድ በሰማያትም በምድር ውስጥም ክብሩ ሞገሱ የሱ ብቻ ኩራት የሆነው አላህ ቁርአንን አወረደ። ኩራታችን መኩሪያችን ቁርአን ነው። ከዛስ ሱብሃነላሂ አማ ዩሽሪኩን ካለ በኋላ ሁወላሁል ኻሊቅ ይህንን ይዛችሁልኝ ሂዱ። እሺ ቤት ኩለማ ተፍታሑል ሙስሐፍ ሁሉ ጊዜ ሙስሐፍ ከፍታችሁ ቁርአን ልትቀሩ ስትሉ ጉሉ هذا الكلام لنفسكم هذا كتاب خالقي هذا كتاب ربي هذا كتاب خالق السماوات والأرض ይሄ ኪታብ የፈጣሪ ኪታብ ነው። ይሄ ኪታብ ሰማይና ምድርን የፈጠረ ጌታ የሱ ቃል ነው። ይሄ ኪታብ የሰማይና የምድር ጌታ የሆነው አላህ ንግግር ነው ብላችሁ ክፈቱት። ወላሂ you're going to have a very completely different feeling በጣም የተለየ ስሜት ነው የሚኖራችሁ። አላህ ሲነግረን ምን ይላል መሰለህ? ሁወል ኻሊቅ አልኻሊቅ ኪታብ አውርዷል እያለን ነው። አልባሪ ኪታብ አውርዷል። አልሙሰዊር እኔማ የሚመቸኝ ነው። በዚህ ነው የምዘጋው። አልሙሰዊር ይህንን አያ ላይ ስመጣ ሁሉ ጊዜ ማስበው ልንገራችሁ። ቁርአንን ያወረደው አልሙሰዊር ነው። አልሙሰዊር ማለት he's a designer በቃ እውነተኛ ዲዛይነር መባል ከተቻለ ቅርጻችንን መልካችንን የሳለ هو الذي يصوركم تصوير في اللغة العربية ምንድነው? አንድ የሚቀርጸኝ ካሜራማን የለም ዛሬ ቀረጹኝ ማን ነው እስቲ ፎቶ አንሱኝ። ተስዊር ምንድነው? ፎቶ መነሳት ነው። ተስዊር في اللغة العربية ፎቶ ማንሳት። ተስዊር ዲዛይን ማድረግ ነው። አላህ ሁላችንንም ዲዛይን አድርጎናል። እኔ በመፈለገው መልኩ የኻሊድ አፍንጫ ኻሊድ መርጦት አይደለም፣ ቅንድቡንም ኻሊድ መርጦት አይደለም፣ ያንተንም መርጠኸው አይደለም። አላህ በፈለገው መልኩ هو الذي يصوركم في الأرحام كيف يشاء እንደሚፈልገው አድርጎ እዚህ ቦታ ላይ አልሙሰዊር ነው ብሎናል። አሁን ቅርጽ ስለ መልካችሁ ላውራ። ሰው የሚታወቀው በሁለት ነገር ነው። አንዱ በድምፁ ነው፣ ሁለተኛ በፊቱ ነው። አሁን ፊት የሚባለው ነገር አስብ። ፊት እኮ በጣም ገራሚ ነው። ፊት ያ አላህ በጣም ፊት አሁን ፊት አለ አይደል? ይሄ ፊት እስቲ አንድ ፊታችሁ እንደዚህ ንኩት። ፊታችሁ ይታያችኋል? ፊታችሁ ይታያችኋል? አዎ እሺ ፊት አልሙሰዊር ነው አላህ። ምን አንዘለ القرآن አልሙሰዊር ምን እንደሆነ ታውቃለህ? እኔ የምረዳው መስታወት ፊት በቀረብኩ ቁጥር ፊቴን አየዋለሁ። አልሙሰዊር ነው አይደል የሰራኝ? ይሄ አልሙሰዊር አንዘለ الكتاب መዋቢያ መጌጫ የሆነውን ቁርአን አውርዷል። ፊቴን ባሰብኩ ቁጥር መልክ ባሰብኩ ቁጥር እማስበው ምን አንዘለ القرآن الخالق البارئ المصور المصور أنزل القرآن ቅርጽን ያስዋበ ያስተካከለ ውበትን የሰጠ እሱ ኪታብን አውርዷል። ከሁሉ ይድነቅ ምን አንዘለ القرآن الذي يسبح له ما في السماوات يسبح له ما في السماوات والأرض بالله عليكم يسبح له ما في السماوات والأرض هو الذي أنزل الكتاب በሰማይም በምድር ውስጥ ያለው ፍጥረት ተስቢህ ያለ ማቋረጥ የሚያደርጉት አንተ ሳትመጣ በፊት እኔ ሳልመጣ በፊት يسبح فعل مضارع ነው ያለ ማቋረጥ። አንተ ከመምጣትም በፊት እኔ እናንተ ከመገኘታችንም በፊት ከተገኘንም በኋላ ከሞትንም በኋላ ፍጥረት ሁሉ ተስቢህ የሚያደርገው አላህ ቁርአንን አውርዷል። ألا ترون عظمة هذا الكتاب يا إخواني وأخواتي ወንድሞቼ እህቶቼ የዚህን ኪታብ ግን ታላቅነት አይታችሁታል? من أنزل القرآن هو الله من أنزل القرآن الذي لا إله إلا هو من أنزل القرآن عالم الغيب والشهادة من أنزل القرآن هو الرحمن الرحيم من أنزل القرآن هو الله الذي لا إله إلا هو من أنزل القرآن الملك من أنزل القرآن القدوس من أنزل القرآن السلام من أنزل القرآن المؤمن من أنزل القرآن المهيمن
من أنزل القرآن العزيز، من أنزل القرآن الجبار، من أنزل القرآن المتكبر، من أنزل القرآن هو الله الخالق، من أنزل القرآن البارئ، من أنزل القرآن المسور، من أنزل القرآن الذي يسبح له ما في السماوات وما في الأرض، من أنزل القرآن العزيز الحكيم። ከዚህ በኋላ ስለዚህ ኪታብ ምንም አልልህም። እደግመዋለሁ፣ ምንም አልልህም። ሰላም አለይኩም። ሰብስክራይብ በማድረግ ቤተሰብ ይሁኑ።